ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ከብት እየጠበቅኩ ነው። ሜዳ ነው የምገኘው። ሙቀቱም ቤት አላስቀመጠኝም ማለት ነው። ከብት መጠበቅ ይሻላል ዱርና እንግዲህ ያው ከብት እያበላሁ ነው እንደምታው። ግን በሬው በጣም ገራም ነው። ማሻአላህ ደስ አይልም? ያያችሁ ነው አይደለ? እንደዚህ አይነት ምርጥ በሬ ይስጣችሁ ለእናንተ አባዬ። እንግዲህ ዛሬ ዱር ነው ያለሁት ማለት ነው። ከብት እየጠበቅኩኝ ወንድሞቼ የሉም ዛሬ ልገዛቸው ብዬ። በዚህም ወደ ላይ ደግሞ ፍየሎቹን አህዮቹን ለቅቅ ያለሁኝ። በነገራችን ላይ አሁን ያለው የአየር ጸባይ በጣም የሚከብድ ነው ውድ ቤተሰቦቼ። ፀሐይ ሆኗል፣ ሙቀት ሆኗል። ለገበሬው በጣም አሰጊ ሁኔታ ላይ ነው ያለው ማለት ነው። ድርቅ እየመጣ ነው። ዱአ አድርጉ ለቤተሰቦቻችሁ። አብዛኛው የኢትዮጵያ ሕዝብ ያው ገበሬ ነው ብዬ አስባለሁ። ያው የከተማውም ሰው የሚያገኘው ከገበሬው ነው። ገበሬው ካላመረተና ካልዘራ የከተማ ሰው መኖር ይችላል ብዬ አላስብም። ያው አሁን ላይ ያለው የአየር ሁኔታ በጣም ከባድ ነው። አዝመራው እየደረቀ ነው። የተዘራው ማዚያ የለም፣ ዝናብ የለም። ሁሉም ነገር በጣም ከባድ ነው። ዱአ አድርጉ ነው የምላችሁ ውድ የመዳም ቅመሞች። እንግዲህ ለቤተሰቦቻችሁ ለሀገሩ ግዴታ ነው። ያው የአረብ ሀገር ብር ደግሞ ቢኖርም እስከ ጊዜያዊ ነው የሚሆነው እንጂ ዘላለማዊ አይሆንም። ገበሬው እንግዲህ አርሶና ቆፍሮ ሲያገኝ ነው በጣም ደስ የሚለው። እንግዲህ እንደምታዩት ከብቶቹ የሚግጡት ራሱ ወላይ ለአዚም ሳር ብዙ የለውም፣ ተጋግጧል፣ እንትን ብሏል፣ አፈር ሆኗል። አምናህን ጊዜ ጨፌ ነበር ይሄ መሬት የምታዩት። እየተቸከሉ በደንብ ነበር የሚበሉት። ያው ከድርቁ አንፃር ሳር የለውም። ይሄንኑ ነው ከብቱ ሁላ በጣም የሚያሳዝን ሁኔታ ላይ ነው ያለው በአሁኑ ሰዓት። ከህዝቡ ቀለብ የከብቶቹ ምግብ በጣም ሰውን እያሳሰበው ነው ያለው። እንግዲህ ይሄ የምታዩት አዝመራ ይሄ ያለሁበት ምስር ነው። ዝናብ ጣለ ተብሎ የብላጊ ማለት ነው ተዘራ። ከዛ በኋላ እንግዲህ አንድ ጊዜ ከበቀለ በኋላ ዝናብ የለም፣ ያው እንዲሁ ቀረ ማለት ነው። አሁን ከብት ፍየል ተለቆበታል። በጣም ያሳዝናል። ገበሬ ሞኙ መጀን ይባላል እና ገበሬ በጣም የዋህ ነው። ዘሩን ያፈሳል። ግን ሁሉም ነገር አላህ ያለው ነው የሚሆነው፣ ባላህ ፈቃድ ነው። እንኳን አይደለም ይሄ የበቀለው ማለት ነው። ሌላ አሁን ግንቦት እንደገባ ዝናብ ይጥላል ተብሎ በቆሎ እንደዚህ ማሽላ፣ ጥንቅሽ ምናምን ነገር አብዛኛው ህዝብ ዘርቷል ማለት ነው። ገና ይጥላል በማለት እና ግን ማዚያው አልፏል። አሁን ህዝቡ ዱአ እያደረገ ያለው ለክረምቱ ነው። ክረምት እንዲጥልልን ነውና በጣም ከባድ ነው ያለንበት ወቅት። አንዳንዴም ስታውት ማለት ነው በፊት እኛ ህፃን እያለን እንደዚህ ዝናብ ሲቀር ልጆች ተሰባስበን አንድ ቦታ የሆነ ንፍሮ ነገር እንቀቅልና የወዳጃው ዝናቡ እያልን በጣም አምርረን ዱአ እናረግ ነበረ። አንለያይም ነበረ። 2 ቀን 3 ቀን እዛው ቦታ ላይ እየዋልን እያደርን ዝናቡን ሳናመጣ ወደ ቤት አንገባም እያልን ዱአ እናረግ ነበር ማለት ነው። አሁን ሰዓት ላይ ልጅም የሚባል የለም። ሁሉም አረብ ሀገር ነው ያለው። ትላልቁም ሰው ያን ያህል አይደለም። እንደ ማዚያ የሚባለው አሁን ተዘርቶ ለወደፊት መስከረም ጥቅምት ላይ የሚደርሰው ነበርና አሁን ያም ጠፍቷል ማለት ነው። እና ይሄ ነገር በጣም ከባድ ነው ማለት ነው። በጣም ከባድ ነው። አሁንስ እሺ በዚህም በዛም ተብሎ ኑሮን ማሸነፍ ይቻላል። ግን ለወደፊቱ እንዴት ነው? በጣም የሚያስጨንቅ ጉዳይ ነው። እኔ ራሱ በጣም እየጨነቀኝ ነው ማለት ነው። ሁሉም ተሰደደ፣ አገሩን ለቀቀ። የአረብ ሀገር ብር አንድ ቀን ያቆማል። እስከ መቼ ድረስ ነው ታዳ እያልኩኝ ሀሳብ ላይ ሆነ ያለሁኝ ማለት ቤተሰቦቻችን ምን ይሉ ነበረ እንደ ታሪክ ያወራሉ ስለ 77 የ77 ጊዜ ብዙ ሰው ህዝብ አልቋል። ብዙ ሰው ስላለቀ አሁንም ያ እንዳይደገም ነው ህዝቡ እየተጨነቀ ያለውና 77 አሁን 2017 ላይ እንዳይደገም ህዝቡ ፍርሃት ላይ ነው ያለው ማለት ነው። ለምን ሁኔታው ሲታይ ብላጊውም አለፈ፣ ማዚያውም አለፈ። እየተጨነቀ ያለው ለክረምቱ ዝናብ ነው።
የክረምቱን አላህ ይርዳን። የክረምቱን አላህ ይሁነን። ያለፈው አለፈ። በዚህም በዛም ክረምት ይደረሳል። ከዛ በኋላ ያለውስ የሚለው ነገር ነው እያስጨነቀ ያለው። ብቻ አላህ ከሪም፣ ሁሉም ነገር ባላህ ፈቃድ ነው። ዱዓ ብቻ ነው። የመዳም ቅመሞች ዱዓ አርጉ እስኪ ለሀገራችሁ፣ ለህዝባችሁ። ገበሬ 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 ያሳዝናል። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ